በዛሬው ዕለት በትግራይና በአማራ ክልል መጠነ ሰፊ ተከታታይ የድሮን ድብደባዎች ተፈጽመዋል። በአማራ ክልል ምዕራብ ወሎ ቀጠና በዛሬው ዕለት አዲስ ውጊያ መቀስቀሱ ተሰምቷል። ስትራቴጂካዊ ስፍራ በሆነው በዚህ ቀጠና የፋኖ ሚሊሻዎች ውጊያ መክፈታቸው ነው የተሰማው። ከዚህ በተጨማሪም በመቀሌ ቅርብ ርቀት የተፈጸመው የድሮን ድብደባ በተመለከተ አዳዲስ መረጃዎች ተሰምተዋል። ህወሓት የፌዴራል መንግስት ደበደበኝ የሚል መግለጫ ሲያወጣ የፈረንሳዩ የዜና ወኪል በበኩሉ በትግራይ የተፈጸመው የሚሳኤል ጥቃት እንደሆነ አረጋግጫለሁ ብሏል። በዝርዝር እናስደምጣችኋለን። ሻዕቢያ ለህወሓት እጅግ አደገኛ ትዕዛዝ ሰጠ። ህግደፍ ትዕዛዙ በአስቸኳይ እንዲፈጸም ወደ መቀሌ መልእክት የላከ ሲሆን እቅዱ ተፈጻሚ እንዲሆን ተጨማሪ 3 ሜካናይዝድ ጦር ለህወሓት እንደሚልክ መናገሩን የሚገልጽ አንድ ጥብቅ መረጃ ተሰምቷል። ሌላኛው ዘገባችን ነው። የፕሮፌሰር መስፍን አርአያ ጉዳይ መነጋገሪያ ሆኗል። ኮሚሽነሩ መግለጫ እንዳይሰጡ መከልከላቸው ተሰምቷል። በዛሬው ዕለት የአገራዊ ምክክር ኮሚሽን ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ከሀገር ኮብልሏል የሚል ሐሰተኛ ዜና ሲሰራጭ ነው የዋለው። የዋዜማ ራዲዮ ምንጮች በበኩላቸው ፕሮፌሰሩ በሚሰጧቸው መግለጫዎች አንዳንድ አካላት ደስተኛ ባለመሆናቸው መግለጫ እንዳይሰጡ ተከልክለዋል ሲል ምንጮቹን ዋቢ በማድረግ አዲስ ዘገባ ይዞ ወጥቷል። ታዳምጡታላችሁ። ከዚህ በኋላ ሆርሙዝ የአሜሪካ አዲስ ግዛት ነው ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በይፋ አወጁ። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው ላይ በለጠፉት ምስል ላይ የሆርሙዝ ወሽመጥን አክብበው የአሜሪካ አዲስ ግዛት ሲሉ ጽፈዋል። ጤና ይስጥልን የከበረ ሰላምታችን በያላችሁበት የዓለም ዳርቻ ያደረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ግብዣችን ነው። ወደ ዝርዝር ዘገባዎቹ እናምራ። በዛሬው ዕለት በአማራ ክልልና በትግራይ የድሮን ጥቃቶች ተፈጽመዋል። በአማራ ክልል ምዕራብ ወሎ ቀጠና የፋኖ ታጣቂዎች አዲስ ውጊያ መክፈታቸውን ከስፍራው የወጡ መረጃዎች አረጋግጠዋል። ለመንግስት ቅርበት ያላቸው የመረጃ ምንጮችም የፋኖ ታጣቂዎች ውጊያ ከፍተው ከፍተኛ ኪሳራ አስተናግደዋል የሚል መረጃን ሲያሰራጩ ውሏል። በዚህ ውጊያ ላይ ታዲያ የድሮን ጥቃት መፈጸሙን የሚገልጹ መረጃዎች በስፋት በማህበራዊ ድረገጾች ላይ እየተሰራጩ ነው። የኢትዮጵያ ሀገር መከላከያ ሰራዊት እንደከዚህ ቀደሙ በክልሉ እያደረገ ስላለው ውጊያ በዛሬው ዕለት ያለው ነገር የለም። ነገር ግን በአካባቢው ከባድ ውጊያ መቀስቀሱ የተነገረ ሲሆን ውጊያውን ተከትሎ ታዲያ ከባድ ሰብአዊና ቁሳዊ ኪሳራ መድረሱ ነው የተሰማው። በተመሳሳይም በትግራይ ክልል በዛሬው ዕለት የተፈጸመውን የድሮን ጥቃት በተመለከተ እጅግ አነጋጋሪ አዳዲስ መረጃዎች ተሰምተዋል። በተለይም የፈረንሳዩ የዜና ወኪል በክልሉ የተፈጸመው የሚሳኤል ጥቃት ነው በማለት ያጋራው መረጃ ትኩረትን የሚስብ ነው። የህወሓት ማዕከላዊ ኮሚቴ አባሉ ከላሊ ሀጋዚን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው የፌዴራል ኃይሎች ከክልሉ መዲና መቀሌ በግምት 15 ኪሎ ሜትር ርቀት ላይ በምትገኘው ዳንደራ በተባለች መንደር ውስጥ ባለ የአርሶ አደሮች ማሰልጠኛ ማዕከል ላይ ጠዋት 4 ሰዓት ገደማ የድሮን ጥቃት ፈጽመዋል ብሏል። ደረሰ በተባለው የድሮን ጥቃት የደረሰ ጉዳት እንደሌለ የገለጹት ባለስልጣኑ ተጨማሪ ማብራሪያ እንዳልሰጡ ዘገባው ጠቅሷል። አንድ ስማቸው እንዳይገለጽ የጠየቁ የአካባቢው ካህን ግን በጥቃቱ ቢያንስ አንድ ሰው ተገድሏል ይለዋል። በድሮን ጥቃቱ የተወነጨፈው ሚሳኤል በአንድ ትምህርት ቤት አቅራቢያ መውደቁ መመልከታቸውን የተናገሩት ካህኑ በጥቃቱ የተገደለ አንድ ታጣቂ በቁስለኛ ማጓጓዣ ተሽከርካሪ ሲወሰድ አይቻለው ብለዋል። በተጨማሪም ሌሎች 2 ሰዎች ሳይቆስሉ አልቀረም በማለት ተናግረዋል። ባለፉት ሳምንታት የትግራይ ባለስልጣናት በራያ አላማጣ፣ መረዋ አካባቢን ጨምሮ በተለያዩ የትግራይ ክልሎች የድሮን ጥቃቶች መፈጸማቸውን ከሰዋል። የድሮን ጥቃት ሪፖርቶች ከመሬት ላይ ከሚደረጉ ተዋጊዎች ሪፖርቶች ጋር አብረው ተነስተዋል። በዚህ ወር መጀመሪያ ላይ በምዕራብ ትግራይ ከሱዳን ድንበር አቅራቢያ ሸረሪና በተባለ ስፍራ ግጭቶች ተከስተው ነበር። ህወሓት የፌዴራል ኃይሎች ጥቃት ሰንዝረዋል ሲል ሲከስ፣ የፌዴራል መንግስት ባለስልጣናት ደግሞ የትግራይ ኃይሎች የተሰባሰቡበትንና ሰላሙን አደጋ ላይ የሚጥሉ ቀስቃሽ እርምጃዎችን ወስደዋል ሲሉ ከሰዋል። ከአካባቢው የወጡ ሪፖርቶችም ከባድ መሳሪያዎችና ድሮኖችን ጨምሮ የጦር መሳሪያዎች ጥቅም ላይ መዋላቸውን ነው የዘገቡት። ግጭቶችና የአየር ጥቃት ሪፖርቶች በተለያዩ የትግራይ ክፍሎች እየተመዘገቡ ሲሆን በአዲስ አበባና በህወሓት መካከል ያለው የፖለቲካ ውዝግብም እጅጉን እየከረረ መጥቷል። በኢትዮጵያ የውስጥ ፖለቲካ መጠነ ሰፊ እንቅስቃሴ እያደረገ የሚገኘው ሻዕቢያ ለህወሓት እጅግ አደገኛ ትዕዛዝ መስጠቱ ተሰማ። ህግደፍ ትዕዛዙ በአስቸኳይ እንዲፈጸም ወደ መቀሌ መልእክት የላከ ሲሆን እቅዱ ተፈጻሚ እንዲሆን ተጨማሪ 3 ሜካናይዝድ ጦር ለህወሓት እንደሚልክ መናገሩም እየተዘገበ ነው። ኢትዮጵያ ከተላላኪው ይልቅ ላኪው ላይ ትኩረት ማድረጓን የሚገልጹ መረጃዎች መውጣታቸውን ተከትሎ በአዲ ያለው ቤተ መንግስት ትርምሱ ቀጥሏል። የጀነራል ባጫ አስመራም የጦር ግንባር ትሆናለች የሚለው ኃይለ ቃል ለሻዕቢያ
ሻቢያ የማንቂያ ደውል ሆኗል። ከዚህ የጀነራል ባጫ ንግግር በኋላ ኢሳያስ አፈወርቂ ለህወሓት ጥብቅ ትዕዛዝ መስጠታቸውን የሚገልጹ መረጃዎች ወጥቷል። ሻቢያ አይኑን ራያ ግንባር ላይ እንዳነጣጠረ ነው። በዚህ ግንባር ለህወሓት ትዕዛዝ የሰጠ ሲሆን ትዕዛዙ በአስቸኳይ እንዲፈጸምም አዟል። ይህ ትዕዛዝ የፋኖ ሚሊሻዎችና ህወሓት በጋራ በመሆን በአጭር ቀናት ውስጥ የኢትዮ ጅቡቲን መንገድ እንዲቆርጡ የሚያዝ ነው። ይህ ትዕዛዝ የህግደፍን ፍጹም ፍርሃት በግላጭ ያሳየ ሆኗል። ከሳምንታት በፊት የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ውጊያ መክፈት ያለብን በራያ ግንባር ነው፣ ሻቢያ ተጨማሪ 3 ሜካናይዝድ ኃይሉን እንደሚልክልን ቃል ገብቶናል ሲሉ መናገራቸው ሲዘገብ ነበር። በወቅቱ ታዲያ እንደ ጀነራል ጸጋይ ማርከስ ያሉ ወታደራዊ አመራሮች የሞንጆሪኖን ንግግር በመተቸት ኃይል በደንብ ሳናጠናክር ሻቢያን ብቻ ተማምነን እንዴት ውጊያ እንከፍታለን የሚል ጥያቄ ያነሱ ሲሆን ሰሚ ግን አላገኙም። ሻቢያ የአሰቡን ግንባር ውጥረት ወደ ራያ በማዞር የኢትዮጵያ መንግስት ለማስጨነቅ እየጣረ ሲሆን የጥረቱ ፍሬ እንዲያፈራ ደግሞ ለህወሓትና የፋኖ ሚሊሻዎች የኢትዮ ጅቡቲ መስመር እንዲቆርጡ ምክረ ሀሳብ አቅርቧል። የኢትዮ ጅቡቲ መስመር ማለት ለኢትዮጵያ የእስትንፋስ ያህል እጅግ የሚያስፈልግ ነው። በራያ አካባቢ የሚቀሰቀስ ጦርነት ከሻቢያ ፍላጎትና ከኢትዮ ጅቡቲ የንግድ መስመር ደህንነት ጋር ስላለው ቁርኝት የፖለቲካና የውትድርና ተንታኞች የተለያዩ እይታዎችን ያነሳሉ። የራያ ግጭትና የኢትዮ ጅቡቲ የትራንስፖርት መስመር በቀጥታም ሆነ በተዘዋዋሪ በክልሉ ጂኦፖለቲካ ላይ ከፍተኛ ተጽዕኖ የማሳደር አቅም አላቸው። በተለይም ራያ ላማጣና አካባቢው ከሰሜን አፋር ጋር በቀጥታ ይዋሰናል። በአፋር በኩል ደግሞ የኢትዮጵያን የውጭ ንግድ ከ90% በላይ የሚያስተናግደው ዋናው የኢትዮ ጅቡቲ የየብስና የባቡር ትራንስፖርት መስመር ያልፋል። በራያ የሚነሳ ሰፊ ግጭት ወደ አፋር ሰሜናዊ ክፍሎች ማለትም እንደ ጭፍራና ሚሌ ባሉ ስልታዊ መስመሮች በቀላሉ የመስፋፋት እድል አለው። ይህም የጅቡቲን ኮሪደር የደህንነት ስጋት ላይ ይጥለዋል። የሻቢያን ስሌት ተንታኞች እንዲህ ሲሉ ይገልጹታል። የኢትዮ ጅቡቲ መስመር መስተጓጎል የኢትዮጵያን ኢኮኖሚ በከፍተኛ ሁኔታ ይጎዳል። ይህ በሚሆንበት ጊዜ ኢትዮጵያ አማራጭ ወደብ በሮች ለመፈለግ እንድትገደድና በስትራቴጂካዊ ድርድር ላይ እንድትዳከም በር ይከፍታል በማለት ይህ ደግሞ ለሻቢያ ሰርግና ምላሽ ነው። ወታደራዊ ባለሙያዎች አክለውም ዋነኛው የኢትዮ ጅቡቲ የባቡርን የፍጥነት መንገድ መስመር ከአዲስ አበባ ተነስቶ በሬሳ፣ በአዳማ፣ በአሸዋ፣ በድሬዳዋና በደወሌ በኩል ወደ ጅቡቲ ይገባል። ይህ መስመር ከራያ በራቀ ርቀት ላይ የሚገኝ በመሆኑ በቀጥታ ወታደራዊ ጥቃት ለመቁረጥ አስቸጋሪ ነው። ነገር ግን ከኮምቦልቻ ወልዲያ ተነስቶ በአፋር በኩል ወደ ጅቡቲ የሚወስደው ሁለተኛው መስመር ለራያ ግጭቶች ቅርብ በመሆኑ በዚህ በኩል የሚደረገውን እንቅስቃሴ በቀላሉ ለማወክ ይቻላል ይላሉ። አስመራም ግንባር ትሆናለች የሚለው ዛቻ ያስፈራው ሻቢያ በዚህ መልኩ ለህወሓት ትዕዛዝ በመስጠት የኢትዮ ጅቡቲ መስመር ለመቁረጥ ማቀዱን ነው የተለያዩ የመረጃ ምንጮች የጠቆሙ። የአገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ መግለጫ እንዳይሰጡ መከልከላቸው ተሰማ። በዛሬው ዕለት ዋና ኮሚሽነሩ ከአገር ኮብልሏል የሚሉ የተሳሳቱ መረጃዎች በስፋት ሲሰራጩ ውለዋል። ኮሚሽነር መስፍን አርአያ ምክክሩ ሊጠናቀቅ ቀናት ሲቀሩት በድንገት ወደ አሜሪካ የመጓዛቸው ጉዳይ ትኩረትን ስቧል። ኮሚሽነሩ ወደ አሜሪካ ኮብልሏል የሚል መረጃ በስፋት ተናፍሷል። ነገር ግን የፕሮፌሰሩ የቅርብ ቤተሰቦች ኮሚሽነሩ ሀዘን ገጥሟቸው እንጂ ከሀገር ሸሽተው እንዳልወጡ አረጋግጠዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን ከሰሞኑ በተካሄዱ የምክክር ሂደቶች ውስጥ ግን እንዳልታዩ ዋዜማ ራዲዮ ዘግቧል። ዋና ኮሚሽነሩ ለመገናኛ ብዙሃን ለመጨረሻ ጊዜ መግለጫ የሰጡት ነሐሴ 4 ቀን ሲሆን ኮሚሽኑ ነሐሴ 6 ቀን ባካሄደው የስራ ግምገማ ላይ ተገኝተው ነበር። በዚሁ ዕለት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ለ13 ደቂቃዎች የዘለቀ የቀጥታ ስርጭት ቆይታ አድርጓል። ሐሙስ ነሐሴ 7 ቀን በተካሄደው የጋራ ማረጋገጫ ቡድን አባላት ምርጫ ላይ በመሪ ኮሚሽነርነት እየተከታተሉት በሚገኘው በሀገር ግንባታ አጀንዳ ዙሪያ በሚመክረው የስራ ቡድን ተገኝተው ሂደቱን መመልከታቸውን የገለጹት የዋዜማ ራዲዮ ምንጮች ከዚያ ጊዜ በኋላ ባሉ የምክክር ሂደቶች አለመታየታቸውን ጠቁመዋል። ኮሚሽኑ ነሐሴ 7ና ነሐሴ 11 ቀን ለመገናኛ ብዙሃን በሰጣቸው መግለጫዎች ላይ ዋና ኮሚሽነሩ ያልተገኙ ሲሆን በሁለቱ ቀናት የተሰጡ መግለጫዎች ላይ ምክትል ዋና ኮሚሽነር ሂሩት ቦታቸውን ተክተዋል። የኮሚሽኑ ምክር ቤት ለመገናኛ ብዙሃን የሚሰጡ መግለጫዎችን ዋና ኮሚሽነር መስፍን አሊያም ኮሚሽነር መሐመድ ድሪድ እንዲሰጡ ውሳኔ ማሳለፉን የሚያስታውሱት የዋዜማ ምንጮች ምክትል ዋና ኮሚሽነሯ መግለጫዎች እንዲሰጡ የተደረገበት ምክንያት ግን ግልጽ አለመደረጉን ገልጸዋል። ዋና ኮሚሽነሩ በሰጧቸውና በተለያዩ መገናኛ ብዙሃን በቀጥታ ስርጭት በተላለፉ ጋዜጣዊ መግለጫዎች ላይ ባነሷቸው አንዳንድ ነጥቦች ዙሪያ ተቃውሞ ያላቸው ኮሚሽነሮች እንዳሉ የተገለጸ ሲሆን የኮሚሽኑ ምክር ቤት ዋና ኮሚሽነሩ ለጊዜው መግለጫ እንዳይሰጡ መወሰኑን ዋዜማ ራዲዮ በዘገባው ጠቅሷል። በሌላ በኩል ፕሮፌሰሩ በድንገት በእንዲህ መልኩ ወደ አሜሪካ በተጓዙበት አጋጣሚ ታዲያ ምክክሩን በተመለከተ አዳዲስ ውሳኔዎች ተላልፈዋል። የምክክሩ ሂደት በተቀመጠለት የጊዜ እቅድ መሰረት መካሄድ ካለመቻሉ ጋር ተይዞ
ኮሚሽኑ አስቀድሞ ካሳወቀው የ35 ቀናት እቅድ አንጻር ተጨማሪ ጊዜ እንደሚያስፈልግ ተጠቁሞ ነበር። ነገር ግን ጉባኤው በአጭር ጊዜ ውስጥ እንዲጠናቀቅ አቅጣጫ መቀመጡን ዋዜማ ምንጮቹን ዋቢ አድርጎ ዘግቧል። በጥቃቅን በንዑስ በስልታዊና በስራ ቡድኖች ደረጃ የተካሄዱ የምክክር ሂደቶች ሰፊ ጊዜ የወሰዱ ሲሆን የድምፅ አሰጣጥ ሂደት እንዳይካሄድ መወሰኑ በምክክር ሂደቱ ሚና እንደሚኖራቸው ተነግሮላቸው የነበሩት የስምምነት ግብረ ኃይልና የክልል ተወካዮች ጉባኤ ወደ ስራ እንዳይገቡ ማድረጉ ተሰምቷል። 8 ቀናት እንደሚፈጅ ተነግሮለት የነበረው የጋራ ማረጋገጫ ስርዓትም በ5 ቀናት ብቻ እንዲጠናቀቅ ተደርጓል። የኮሚሽኑ ምክር ቤት የምክክር ጉባኤውን ቶሎ ለማጠናቀቅ መወሰኑን ዘገባው የጠቀሰ ሲሆን በምክክር ስልቱ ውስጥ ከፍተኛ የሆነውን የ12 ቀናት ጊዜ እንደሚወስድ ታቅዶለት የነበረው የክልል ተወካዮች ጉባኤ እንዲታጠፍ መደረጉንም ዘግቧል። የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ነሐሴ 11 ቀን በሰጡት መግለጫ የምክክሩ ምክር ሀሳቦች ነሐሴ 13 ቀን ይካሄዳል ባሉት ጠቅላላ ጉባኤ ይጸድቃል ተብሎ እንደሚጠበቅ ገልጸዋል። በመጨረሻ የሆርሙዝ ወሽመጥ የአሜሪካ አዲስ ግዛት ነው ሲሉ ትራምፕ አወጁ። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ድረገጻቸው በለጠፉት ምስል ላይ የሆርሙዝ ወሽመጥን አክብበው የአሜሪካ አዲስ ግዛት ሲሉ ጽፈዋል። ትራምፕ ከ3 ቀናት በፊት በቅርቡ የሆርሙዝ ወሽመጥ የአሜሪካ ግዛት ተብሎ ይታወጃል ብለው ነበር። ኢራንን አሸንፈን ስንጨርስ የሆርሙዝ ወሽመጥ የአሜሪካ ግዛት መሆኑን አውጃለሁ ሲሉም ተናግረዋል። ከፕሬዚዳንቱ ንግግር በኋላ ዎል ስትሪት ጆርናል አስተያየታቸውን የጠየቃቸው የዋይት ሀውስ ባለስልጣን የትራምፕን ንግግር ቀልድ ነው ሲሉ አስተባብለዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በበኩላቸው አሜሪካ የመግባቢያ ሰነዱን ስምምነቶች ካልተገበረች የሆርሙዝ ወሽመጥ አይከፈትም ሲሉ አሳውቀዋል። የኢራን ዋነኛ ተደራዳሪ ጋሊባፍ እንደተናገሩት አሜሪካ የጣለችው የባህር ላይ እገዳ እንዲሁም የነዳጅና ንብረቶች ማዕቀብ ካልተነሳ፣ በሁሉም ግንባሮች ወታደራዊ እርምጃ ካልተገታ የሆርሙዝ ወሽመጥ አይከፈትም። ይህ በእንዲህ እንዳለ የሆርሙዝ ወሽመጥን በተመለከተ በኢራንና በኦማን መካከል የሚደረገው ድርድር እስኪጠናቀቅ ድረስ እየተጠበቀ ነው። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ማጂድ አንሳሪ እንዳሉት የሆርሙዝ ወሽመጥን በተመለከተ የሚደረሰው ስምምነት በአሜሪካና በኢራን መካከል ድርድር እንዲቀጥል ያግዛል። በአሜሪካና በኢራን መካከል ባለው ፍጥጫ ምክንያት ከፍተኛ መጠን ያለው የነዳጅና የጋዝ ምርት የሚተላለፍበት ሆርሙዝ ለመርከቦች እንቅስቃሴ አደገኛ ሆኗል። በዚህ ምክንያት በወሽመጡ በኩል ለማለፍ የሞከሩ መርከቦች ላይ ጥቃት እየተፈጸመ ሲሆን የመርከቦችን እንቅስቃሴም በከፍተኛ ሁኔታ ቀንሷል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የያዝናቸው መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።